አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ሰኞ ወደ እናንተ የምናደርሰው ሃሩን መረጃችን ተጀምሯል። ከመረጃዎቹ ጋር ሲራጅ ሙሰማ አብሬያችሁ ቆያለሁ። አብራችሁን ቆዩ። ለበይክ ያለው ነገር ሂደቱ በጣም የተመቻቸ በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዷቸው በጣም ደስ ይላል። መኪናውም፣ ባሱም፣ አየር መንገዱም አቀባበሉ ቆንጆ ነው። ምዝገባ ላይም ድሮ ችግር አለ። አሁን ምዝገባ ላይም ችግር የለም። እስከ ቤቴ ነው መጣልኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቀው ምዝገባ ጀምረዋል። ልብ ይበሉ፣ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላችሁ ኢትዮጵያውያን ሙስሊሞች የምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሜ ጥሪውን ያቀርባል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። በኢጃጂ ከተማ 50 ወንዶችና 37 ሴቶች በድምሩ 87 የቁርአን ሐፊዞች በድምቀት ተመረቁ። በኦሮሚያ ክልል ምዕራብ ሸዋ ዞን ኢሉ ገላን ወረዳ ኢጃጂ ከተማ በዑመር ኢብኑል ሐጣብ መርከዝ ቅዱስ ቁርአን በቃላቸው የያዙ 87 የቁርአን ሐፊዞች በደማቅ ሁኔታ በትላንትናው ዕለት ተመርቀዋል። መርከዙ የተመሰረተው በአካባቢው ላይ በዲን እንቅስቃሴ ጠንካራ በነበሩትና በመጨረሻም ወደ አሄራ በሄዱት ሐጂ ኢብራሂም ሀቢብ መስዋዕት በሆኑበት መሬት ላይ መሆኑን የተናገሩት የመርከዙ አስተዳዳሪ ኡስታዝ አብዱልአዚዝ አብዱልቃድር መርከዙ ከ564 በላይ የቁርአን ሐፊዞችን ማበርከቱን ገልጸዋል። በትላንትናው ዕለትም ከመላው ኢትዮጵያ በተለይም ከኦሮሚያ ክልል የተውጣጡ 87 ወንድና ሴት የቁርአን ሐፊዞችን ያስመረቀ ሲሆን በአሁን ሰዓት ከ840 በላይ የሚሆኑ የአካባቢው ሙስሊሞች በነዝርና በሂፍዝ እያስተማረ እንደሚገኝም ተገልጸዋል። የቁርአን ሐፊዝ ተማሪዎች የምረቃ ፕሮግራም ላይ የኦሮሚያ ክልል መጅሊስ ምክትል ፕሬዝዳንት ታጁዲን ከድር፣ ሼህ ናስር ተማም፣ ኡስታዝ ሹዐይብ ሸምሱ፣ ሼህ ሰይድ ሙሐመድ እንዲሁም ሼህ አህመድ አየለ፣ ሼህ ሙሐመድ አስራርና የአካባቢው ህዝበ ሙስሊም በተገኘበት በደማቅ ሁኔታ መመረቃቸውም ተገልጿል። ሙስሊም ተማሪዎች ሊግ ከካይራት ፋውንዴሽን ጋር በመተባበር ያዘጋጀው የመጽሐፍ ዳሰሳ ውድድር ለአሸናፊዎች ሽልማት በማበርከት ተጠናቀቀ። የንባብ ባህል እንዲዳብር ትኩረት ያደረገውና የሙስሊም ተማሪዎች ሊግ ከቱርኩ ካይራት ፋውንዴሽን ጋር በመተባበር ያዘጋጀው የመጽሐፍ ዳሰሳ ውድድር በአዲስ አበባ 4 ኪሎ አካባቢ በሚገኘው በዋሊያ መጽሐፍት ማዕከል ፍጻሜውን አግኝቷል። የሙስሊም ተማሪዎች ሊግ የንባብ ባህል እንዲዳብር በንባብ ወደ ከፍታ በሚል ሐሳብ የመጽሐፍ ዳሰሳ ፕሮግራሙን እያካሄደ እንደሚገኝ የሊጉ ዋና ስራ አስኪያጅ ኡስታዝ አብዱልመጂድ ጀማል ተናግረዋል። በመጽሐፍ ዳሰሳ ውድድሩ ከ900 በላይ ተወዳዳሪዎች ተሳታፊ መሆናቸው የተገለጸ ሲሆን ለአሸናፊዎችም የላፕቶፕ፣ የታብሌት፣ የስልክ እንዲሁም የሰርተፊኬት ሽልማት ተበርክቶላቸዋል። በሳውዲ አረቢያ እስር ቤት የነበሩ 36751 ኢትዮጵያውያን ወደ ሀገር ቤት መመለሳቸው ተገለጸ። መስከረም 5 2018 ዓመተ ልደት በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እቅድ 25000 የነበረ ቢሆንም አሁን ላይ 36751 ኢትዮጵያውያን ወደ ሀገር መመለስ መቻሉን የውጭ ጉዳይ ሚኒስቴር አስታውቋል። በረራው እንደቀጠለ መሆኑ የተገለጸ ሲሆን በቀጣይ ጥር ከጂዛን በቀጥታ አዲስ አበባ በረራ እንደሚጀምርም ታውቋል። ይህም እስረኞችን ጨምሮ በጂዛን የሚኖሩ ዜጎችን ወደ ሀገር ቤት እንዲገቡ ለማድረግና የሳውዲ አረቢያ ጎብኚዎችም ወደ ኢትዮጵያ እንዲመጡ ምቹ ሁኔታ ለመፍጠር ያስችላልም ተብሏል። ከፍተኛ ምክር ቤቱ የዘንድሮን የሐጅ ጉዞ አስመልክቶ ከከተማዋ የመስጂድ ኢማሞችና ኮሚቴዎች ጋር ውይይት አደረገ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የዘንድሮ የ1447ኛው ዓመተ ሂጅራ የሐጅ ጉዞን አስመልክቶ ከከተማዋ የመስጂድ ኢማሞችና የመስጂድ ኮሚቴዎች ጋር የውይይት መርሃ ግብር ጦር ኃይሎች በሚገኘው ራያን መስጂድ አካሂደዋል። በመድረኩ የተገኙት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን አማኔባ ባስተላለፉት መልእክት በዘንድሮ ዓመት የሳውዲ አረቢያ የሐጅ ሚኒስቴር ባወጣው መመሪያ መሰረት የሐጅ
ምዝገባ በወቅቱ እንዲጠናቀቅ በመወሰኑ ሙስሊሙ ማህበረሰብ ሳይዘናጋ በወቅቱ ምዝገባውን እንዲያደርግ አሳስበዋል። በዚህም በተለይም የመስጂድ ኢማሞች አቅምና ንያ ያላቸው ሙስሊሞች በተቀመጠው ጊዜ መሰረት የሐጅ ምዝገባ እንዲያከናውኑ በየመስጂዱ ጥሪ ሊያደርጉ እንደሚገባ ተናግረዋል። የአዲስ አበባ ረመዳን በፊት ሊዘጋ ስለፈለገ ከሻዕባን 7 በኋላ ይዘጋልሁን ምንም ስለ ሐጅ ፕሮሰስ አልቀበልም ብሎ ከኢትዮጵያ እስልምና ጉዳይ ጋር የተፈራረሙት ጥር 18 መጨረሻ መዝገባ እንዲሆን ሻዕባን 7 ጥር 18 የመጨረሻ መዝገባ ብሎ ከዛ በኋላ ማንም ቢመጣ ምንም ቢመጣ አልቀበልም ብሎ ስላለና በዛ ስለተፈራረሙ እኛ የአገራችን ህዝብ ወይ ሙስሊም የለመደው ልምዱ ከረመዳን በኋላ ነው። ምናልባት አምና ጀምሮ ከረመዳን በፊትም ቢሆን የዘንድሮ ደግሞ ከዛም በፊት የሚዘጋ ስለሆነ ስጋት ገብቶን ሰግተን ነው። እንደውም ከአገራችንም በላይ ደግሞ የአዲስ አበባ ህዝብ ነጋዴ አብዛኛው ነጋዴ ስለሆነ ያ ንግዱ ያስረሳውና ነግጄ አስተርፌ በትርፉ እንግዲህ ሐጅ መዘገባለሁ የሚል ሐሳቦች ሊኖራቸው ይችላል። ከዛ በፊት አስቀድሞ ይሄ ከዱንያ ንግድ የአኺራ ንግድ ነው። እንደው ቀደም ብሎ እኮ ሐጁን ነይቶ ሐጁን አስመዝግቦ ወደ ንግዱ ቢገባ አላህ Subhanahu Wa Ta'ala በረካ ይጥብለታል። ምክንያቱም የአላህ ትእዛዝን ተቀብሎ የአላህን ካዕባ እና እነዛ ብዙ አያቶች ያሉበትን የአላህን ቤት ለመዘየር ነይቶ ካስመዘገበ ከዛ በኋላ የሚሰራ ነገር ሁሉ አላህ በረካ ያደርግለታል። ሐቂቃ እሱ ከሚያስበው በላይ አላህ Subhanahu Wa Ta'ala ደግሞ ለሱ በረካውን ይጥልለታልና ይሄንን የዘንድሮ ሐጅ በጣም አስጊ ስለሆነ በጣም ጊዜው ጠባብ ስለሆነ ይሄንን ሁላችሁም ባላችሁበት በ5 ጊዜ ሰላት በተቻለ መጠን ለማስመዝገብ ለማስታወስ እንድትችሉ ለኢማሞቻችንና ለኮሚቴዎቻችን አደራ እንላለን ብለን ነው ዛሬ ዋና አድርገን እንትን ያልነው። ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የእስላማዊ ተቋማት ተጠሪ ኡስታዝ አዩብ ደረባቸው በበኩላቸው የዘንድሮ የሐጅ ምዝገባ ከተቀመጠው የጊዜ ገደብ አንድም ቀን እንደማይጨመር አንስተው በጊዜ ምዝገባውን ይደረግ ዘንድ የመስጂድ ኢማሞች በኹጥባዎቻቸውና በተለያዩ መንገዶች ለህብረተሰቡ እንዲያደርሱ ጠይቀዋል። በመድረኩ ከኢማሞች በኩል የተለያዩ ሐሳቦችና ጥያቄዎች ቀርበው ምላሽና ማብራሪያ ተሰጥቶባቸዋል። የሳውዲ አረቢያ ሐጅና ሚኒስቴር ባወጣው መመሪያ መሰረት የዘንድሮ ዓመት የሐጅ ጉዞ ምዝገባ ሻዕባን 7 1447 ዓመተ ሂጅራ ወይም ጥር 17 2018 ዓመተ ልደት የሚጠናቀቅ መሆኑም ተገልጿል። በአመራርነት ብቃት ላይ ያተኮረው ቢልኮር ሙዳይ የመድረክ ዝግጅት ተካሄደ። ቢልኮር የአመራርነትና ስልጠናና የምርምር ተቋም የሚያዘጋጀው ቢልኮር ሙዳይ በአመራርነት ላይ ያተኮረ የመድረክ ፕሮግራም ቢልኮር ሊደርሺፕ ሰሚት 2026 በሚል ርዕስ በአዲስ አበባ ተካሂዷል። ቢልኮር የአመራርነትና ስልጠና የምርምር ተቋም በዋነኝነት በግለሰቦች ግንባታና በአመራርነት ስልጠና ላይ እየሰራ እንደሚገኝ የድርጅቱ መስራችና ስራ አስኪያጅ ዶክተር ቢላል ሽኩር ባደረጉት ንግግር ገልጿል። ቢልኮር የአመራርነትና ስልጠናና የምርምር ተቋም ባለፉት 3 ዓመታት ከ1000 በላይ ሰዎችን የአመራርነት ስልጠና መስጠቱንም አክለዋል። በመድረኩም ከ300 በላይ የሚሆኑ በተለያየ ስራ ዘርፍ ላይ የሚገኙ የድርጅት ባለቤቶች በአመራርነት በስሜት ብልህነትና በተያያዙ ስልጠናዎች ያሰለጠናቸውን ሰልጣኞችን ቢልኮር አስመርቋል።
የጁማ ሁጥባዎቻችን ወቅታዊና ማህበረሰቡን የሚገጽጹ መሆን አለባቸው ተባለ። የአቃቂ ቃሊቲ ክፍለ ከተማ እስልምና ጉዳዮች ምክር ቤት በትምህርትና በዳዋ ዘርፍ አማካኝነት ስልጠና ለውጤታማ መሪነት በሚል መሪ ቃል በሐምዛ መስጂድ ለክፍለ ከተማ ኢማሞችና ኸጢቦች የአቅም ማጎልበቻ ስልጠና ሰጥቷል። በመድረኩም ላይ ሼህ መሐመድ ኢድሪስ ሞላ ከናንተ ውስጥ በላጩ ቁርአንን ተምሮ ያስተማረ ነው የሚለውን ነብያዊ ሐዲስ በመጥቀስ ኢማሞች ቁርአንን አስተካክሎ በመቅራት በማስተማርና በመተግበር ለሌሎች አርአያ መሆን እንዳለባቸው አሳስበዋል። በተለይም ፋቲሃን ማስተካከል በሚሉ ርዕሰ ጉዳዮች ላይ ሰፊ ማብራሪያም ሰጥተዋል። ኡስታዝ መሐመድ ሐሰን ማሜ በበኩላቸው የኢማሞች ሚናና ኃላፊነት ላይ ትኩረት ያደረገ ስልጠና የሰጡ ሲሆን ዕውቀት ቀለል ባለ መልኩ ለሰዎች ማድረስ እንዲሁም የፊቂ ልዩነቶችን መቆጣጠርና መፍታት በሚቻልባቸው መንገዶች ላይ ከኢማሞች ጋር ተወያይተዋል። በዲን ዕውቀት ላይ አሊሞች እርስ በርስ መማማር እንዳለባቸውና የአራቱ መዝሃቦች መሪዎችን ፈለግ መከተል እንደሚገባም አመላክተዋል። በጁማ ሁጥባ ወቅት ምዕመናን ሲያንቀላፉ መታየቱ ከሁጥባው ዓላማ ጋር የሚጋጭ መሆኑ በመድረኩ ተነስቶ ኸጢቦች ሁጥባዎቻቸውን ወቅታዊ ማህበረሰቡን ሊገስጹ የሚችሉና ትኩረት የሚሰቡ ማድረግ እንደሚገባቸውም አጽንኦት ተሰጥቶበታል። የአቃቂ ቃሊቲ መጅሊስ በቀጣይም ለኢማሞች ቋሚ የሆነ የስልጠና መድረክ ማዘጋጀቱን እንደሚቀጥልም አስታውቋል። በቀጣይ ከውጭ ወዳገኘነው መረጃ እናልፋለን። የየመን መንግስት ኃይሎች የሀድራማውት ግዛት ዋና ከተማ የሆነችውን ሙካላን ሙሉ በሙሉ መቆጣጠራቸውን አስታወቁ። በሳውዲ አረቢያ የሚደገፈው የየመን መንግስት ጦር በሀገሪቱ በስፋቷ ቀዳሚ የሆነችውን የሀድራማውት ግዛት መዲና ሙካላን ሙሉ በሙሉ መቆጣጠሩን በይፋ አስታውቋል። የመንግስት ኃይሎች ከተማዋን የተቆጣጠሩት በደቡብ የሽግግር ምክር ቤት ኃይሎችና በኤሚሬትስ በሚደገፉ ሚሊሻዎች ስር ከቆየች በኋላ መሆኑም ተገልጿል። ይህ እርምጃ የመንግስት ኃይሎች በስትራቴጂካዊ የባህር ጠረፍ ከተሞች ላይ ያላቸውን የበላይነት የሚያረጋግጥ ነው ተብሏል። ሀድራማውት የየመን ትልቋ ግዛት ከመሆኗም በላይ ከፍተኛ የነዳጅ ክምችት የሚገኝባት አካባቢ ናት። ዋና ከተማዋ ሙካላ ደግሞ ለሀገሪቱ የውጭና ገቢ ንግድ ወሳኝ የሆነች የባህር ወደብ ያላት በመሆኗ መያዟ ለመንግስት ትልቅ የኢኮኖሚና የፖለቲካ ድል ተደርጎ ተወስዷል። የመንግስት ኃይሎች ከተማዋን መቆጣጠራቸው ከቅርብ ቀናት ወዲህ በሳውዲ አረቢያና በተባበሩት አረብ ኤሚሬት መካከል በየመን ጉዳይ የተፈጠረውን ፍጥጫ ወደ ወታደራዊ እርምጃ መሸጋገሩን እንደሚያሳይም ተገልጿል። ሳውዲ የየመንን ሉዓላዊነት ለማስከበር የመንግስት ኃይሎችን እንደምትደግፍ ስትገልጽ፣ የኤሚሬትስ ኃይሎች ደግሞ በፍቃደኝነት ለቀው መውጣታቸውን ማሳወቃቸው ይታወሳል። ይህ ለውጥ በየመን የውስጥ ጦርነት አዲስ ምዕራፍ ሊከፍት እንደሚችል ይገመታል። መንግስት በሀድራማውት ያለውን አስተዳደር ለማጠናከርና ወደ ቀሪዎቹ የደቡብ ከተሞች ለመስፋፋት እቅድ እንዳለው የገለጸ ቢሆንም በቀጠናው ያለው ጸጥታ አሁንም በከፍተኛ ጥንቃቄ እየተጠበቀ እንደሚገኝም ተገልጿል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ሰኞ ወደ እናንተ የምናደርሰው ሃሩን መረጃችን ተጠናቋል። መረጃዎችን በማድረስ ሲራጅ ሙሰማ ከካሜራ ባለሙያው አብዱል ማሊክ ጣሂር ጋር አብረናችሁ ቆየን። ስለተከታተላችሁ እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያለው ነገር ሂደቱ በጣም የተመቻቸ በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዷቸው በጣም ደስ ይላል። መኪናውም፣ ባሱም፣ አየር መንገዱም አቀባበሉ ቆንጆ ነው። ምዝገባ ላይም ድሮ ችግር አለ። አሁን ምዝገባ ላይም ችግር የለም። እስከ ቤቴ ነው መጣልኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቆ ምዝገባ ጀምረዋል። ልብ ይበሉ፣ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላችሁ ኢትዮጵያውያን ሙስሊሞች በምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሜ ጥሪውን ያቀርባል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት